አሁን ሁለት እድል ነው የሰጠሁት ግን የዋህነቴን ተጠቅሞ ከዚህ በኋላ የቆረኩለት መመለሻ የለኝም በቃ ማንሃል ያችን ምስኪን ልጅ ብዬ ነው ገባ ያችን ደግ ልጅ ያችን ህፃን ማውራት የማትችል ዱዳ ልጅ አለች ብዬ ነው እሷን ብዬ ነው መልካም ይሆንኩ ዝቅ ያልኩ እንደዚህ እንደምድር እንደረቅጠኝ እንደተራመድክብኝ እንደዚህ እንደተራመድክብኝ ዘቃለ ዓለምዬን ታቃለ ቤተሰቦችን በሙሉ ያቺኛው አሁን እኔ አላቅም ነበር ማቲ ተረጋጋ ቆይ ዓለምት የኔ ውዶች እንግዲህ ማቲዬን ይቅርታ አድርጌለታለሁ ምክንያቱም ያለኔ ማንም የለውም ብቸኛ ነውና የሚያዝነኝም ለዛ ነው ብዙ ጥፋትም ሲያጠፋ ይቅር እምለውም ለዛ ነው እኔ ብቻ ነኝ የምመክረው እኔ ብቻ ነኝ ከጎኑ ያለሁት በቃ ብዙ ነገር የኔ ውዶች ያን ሁሉ እንኳን አርጎኛን ሁሉ እንኳን በድሎኝ በቃ ይቅርታ አደረኩለት ለምን ማን አለው ያለኔ ብዬ ማለት ነው እና ልጁን እንዲያሳድግ በስነ ስርዓቱ እንድንከባከባት እሷ ደግሞ እናትማ አባትም ትጣል እንዴ ወለዱ ሳትል ተወልዳ እኔ ብዙ ፈተና ነው ያሳለፍኩት ብዙ ችግር ስለዚህ እሷ ደግሞ ከኔ አይበልጥም ፈተናው ሙሉም ነገር ከኔ አይበልጥም ግን ይሄንን ሁሉ አርገሽ ይቅርታዬ ስለተቀበለ ስለመጣሽ እግዚአብሔር ይስጥልኝ የኔ ወዶች ብዙ ነገር እናንተ እንደዚህ በድሎሽ እንደዚህ አርጎሽ እንደዚህ እንትን ብሎሽ ልትሉኝ ትችላላችሁ ግን ውስጡን ጉራንጉሩን እኔ ስለማቀው ነው ያለበትን ስቴት ያለበትን ፈተና ያለበትን መከራ እኔ ስለማቀው ነው የኔ ውዶች እና በጣም ነው የምወዳችሁ የማከብራችሁ የተቆረቆራችሁልኝ ያዘናችሁልኝ የመከራችሁኝ በጣም ነው እግዚአብሔር ያክብርልኝ የኔ ውዶች ምክንያቱም ልጁ ምን አይነት ስቴት ውስጥ ምን አይነት ስቃይ ውስጥ እንዳለ እኔና እግዚአብሔር ብቻ ነን የምናቀው እግዚአብሔርን ነው የምላችሁ ማርያም በጣም ነው የሚያዝነኝ ማርያም ስላችሁ በጾሙ ምድር ውሸቴን እንዳይመስላችሁ ማቲ ምን አይነት እንትን ውስጥ እንዳለ ማርያምን ነው የምላችሁ ማህተቤ እና የኔ ውዶች ለዛ ስለሚያዝነኝ ነው ግን ጥፋቱ ቢያጠፋም እንደዛ ቢያቃጥለኝም እኔ ቅርብ ይዋለው ምክንያቱም አንድ ቀን ሊገባው ይችላል የኔ ፍቅር ሊገባው ይችላል ብቸኝነቱ ግን እንደዚህ የዋህ ሰው ደግሞ ወዶ አምርሮ የቆረጠለታ እኔ አሁን ሁለት እድል ነው የሰጠሁት ግን የዋህነቴን ተጠቅሞ ከዚህ በኋላ የቆረኩለት መመለሻ የለኝም በቃ ማንሃል የንቅቡ ካለ የምጣዱ ፈንጣጣ ምን ሆንክብኝ ማቲ ምን ሆንክ እኔ ነኝ እኮ ተበደልኩት ማልቀስ ያነበረብኝ እኔ ነኝ ምን ሆነክ ነው ግን ፈንታውኝ ሲያት ሁሉም ስላረክሽኝ በጣም ተሰማኝና በጣም ይቅርታ አድርግኝ አስከፍቼሻለሁ እኔ ተቃለ ይሄው ድጋሚ ነው እምልሽ እኔ አሁን አስከፋኝ አልኩ እንዴ ቅርቆ ብዬ ነው መጣ ነው በጣም አስከፍቻለሁ በጣም አስወድቻለሁ በኔ የተነሳ ተንከራተሽ ማቲ የኔ ብቻ አይደለም ያስቀየምከው ቤተሰቦቼንም ነው ያስከፋህብኝ ልንገር አይደል አንድ ነገር ልንገር እኔ ብቻ አይደለም የበደልከው ቤተሰቦቼን የቃል ቤተሰቦች ስንት ለኔ ክብር ያላቸው ለኔ ዋናው ምክንያቱ አንቺ አይደለም ዝም በለሽ ልንገር ስንት የሚወዱኝ ስንት ቁም ነገር እንድደርስ የኔን ደስታ የሚፈልጉ የኔን ትልቅ ቦታ ደርሼ የሚናፍቁ ወዴንሱ ቤተሰብ አለኝ እነሱንም ሁሉ ነው ያስከፋህብኝ ገባህ እኔን ብቻ አይደለም የበደልከኝ ስንት እኮ ጨዋ ሰው አለን ስንት የሚወደን ሰው አለ ስንት የሚያከብረን ሰው አለ እነሱን ብቻ እኮ ነው ያስከፋህብኝ ገባህ ታውቀዋል እኮ ምክንያቱ አንቺ አይደለም ለነሱ ቃል ቤተሰቦች ከኔ በላይ እነሱ ይቅርታ ጠይቀኝ የነሱ ይቅርታ ጠይቀኝ ተቀበያ እሺ እነሱም ጠይቃለሁ እነሱ እኮ ተቃጠሉ ከኔ ጋር አብረው አንቺ ምክንያት ነሽ ለነሱ አንቺ ምክንያት ስለሆንኩ ቀድሜ አንቺ ልጠይቅሽ ይቅርታ አድርግልኝ አንቺ አረክሽኝ አርጌልሃለሁ ባላረግልህ እመጣለሁ አርጌልህ ነው የመጣሁት እነሱን ይቅርታ ጠይቀልኝ እንደዛው እንደተንበረክ ይቅርታ በላችሁ ረበሉን ውድ ቤተሰቦቻችን እንግዲህ ሰው ሆኖ ኃጢአት የማይሰራ የለም እንጨት ሆኖ የማይነድ የለም እንግዲህ በበኩሌ ሰው ሆኖ ምላስ ማጤፍ ይቆላል ሰው ነኝና ይቅርታ ሰጥቻለሁ በስህተቴ አምኛለሁ ይቅርታ አድርጉልኝ በቃ እኔና ቃል ታርቀናል ተስማምተናል ወደ ቤት ዛሬ እየገባችን ያለው ይቅርታ ይበሉልኝ እናንተ ውድ ተከታታዮች የኔ ውዶች እንግዲህ ምክንያቱም ሰው ፈሪሳ ቢልባችሁ በላያችሁ ላይ ቢያሟርትባችሁ በላያችሁ ላይ ተንኮል ቢሰራባችሁ በቆፈረ ጉድጓድ ራሱ ይገባል እንዳትሰሰቱ ታሰርኩት አይደለም
እሱ ቅጣትህ ነው ቅጣትህ። እሰይ ብያለሁ። እችለሽ ያሳሰርሽ እኔ ነኝ ያረኩት። እኔ ምንም በሌለበት እኔ እንድትቆጣችሁም ጋባ እኔ ምንም አላውቅም። እኔ ምንም አላውቅም። በቃ ማቲ ተረጋጋል። ትረጋጋች ላይ የት ገባ የት ወጣ ብለሽ ፈልገሽ ለምን አልመጣሽም? በዚህ ይኸው መጣሁልህ እኮ መጣሁልህ። ምን እንደደረሰብኝ አንተ እኔን ታውቃለህ? ያችን ረመጥ ማቲ ዝም በል። ያችን ምን አሳሰረች? እሺ አሁን እኔ ምን ልብየልክ? ያችን ረመጥ ቤቴ ውስጥ ያመጣህ ቀን ነው እኔ ቀን የጎደለብኝ ጋባ። ያችን ሚጥሚጣ ገና መንገድ ላይ ያገኘሁ ብለህ እና የኔ ውዶች እኮ ነው አስቤ ነው። ግን ይሄ ሁሉም ስሚ አሁን ወደ ቤት ይዘሽ አይደል የምትገቢኝ? ቤተሰቦች ጠቅላላ ቤተሰቦች አሳውቂኝ። በቃ እኔ ላንቺ ቤተሰቦች አላውቅም። ግማሾች ቤተሰቦችን አስተዋውቂኝ። አስተዋውቂኝ። የኔ ቤተሰቦች ማንም አታውቅም። አባቴን ታውቃለህ፣ አለምዬን ታውቃለህ፣ ቤተሰቦችን በሙሉ ያቺኛው አሁን እኔ አላውቅም ነበር። ማቲ ተረጋጋ። ቆይ ዝም በል እሺ፣ ዝም በል ቆይ። አባቴን ታውቃለህ፣ አለምዬን ታውቃለህ፣ ቃልዬ ቁም ነገር ደርሳ እንያት የሚሉ የሚያበረታቱኝ በእነሱ እኮ ነው የቆምኩት። በእነሱን ታውቃለህ። ከዚህ በኋላ ማን ላሳውቅ? እግዚአብሔር ያውቃል። ከዚህ በኋላ ማን ላሳውቅ? አሁን ድጋሚ እንደዚህ አሁን እሺ፣ ካንቺ ጋር ያው አሁን ከጀመርኩ እንደዚህ ደግሞ ከመጥብሽ ደግሞ ስነ ስርዓት ካለህ ማንም አይነካህም። አባቴ ፈቅዶ ነው የተቀበለህ። ማቲ አትስተሳት፣ አታናደኝ። አሁን ገና ማን እኔ መጀመሪያ የሚያስፈቅደው አምላኬን ነው። ከዛ ቀጥሎ አባቴን ነው። ከዛ ቀጥሎ ደግሞ ቤተሰቦቼን ነው። ገባ? ብዙ ቤተሰብ አለኝ። እነሱ ተማመንሽ። እኔ ደግሞ በማን አለኝ? እኔ አለሁልህ። መጀመሪያ እግዚአብሔር አለልህ። ከእግዚአብሔር ቀጥሎ ደግሞ እኔ አለሁ። እኔ ይሄን ሁሉ ዋጋ የከፈልኩት ልጅህን ያችን ምስኪን ልጅ ብዬ ነው። ገባ? ያችን ደግ ልጅ ያችን ህፃን ማውራት የማትችል ዱዳ ልጅ አለች ብዬ ነው። እሷን ብዬ ነው መልካም የሆንኩት ዝቅ ያልኩት። እንደዚህ እንደ ምድር እንደረቅጠኸኝ እንደተራመድክብኝ ዝቅ ያልኩልህ እሷን ብዬ ነው። ገባ? ነገንም እግዚአብሔር ከሰጠኝ ከወለድኩ አንቺም ለኔ ብለሽ ተሰቃየሽኝ። ከእህትሽ ጋር እህትሽ አሳስረሽ አልተውሽም። ገና ብዙ ፈተና አለብኝ። ያቺ ምጥምጣለች ያለምዬ ፈተና አለብኝ። ገና ያን ሁሉ ገና እንዴት እንደምጋፈጠው አላውቅም። ይሄው ጉንዳን እንዴት እንደነከሰኝ ቢታይ፣ ቁጫጭ እንዴት በላኝ ቢታይ፣ ሰውነቴ ገልጬ ባሳይሽ እንደው እሰይ እስር ቤት ገብቼም አላውቅም። ለጌታ ማምላክ አለው። አየክ ለትቢተኛ አምላክ አላመልከም ነበር እንዴ? አረታይ በእግዚአብሔር አንቺ በኔ ቦታ ቢሆን ነው ቃል የምትሆን ያለ እንዴ? ያረርኩት አንተ ቁንጫ ነው ይበላህ አይደለ? እኔ ደግሞ ጨጓራ በሽታ ነው ያዘኝ። ገባ? ጨጓራ ይላያል እንዴ? በቃ ለማንኛውም ማለት ነው አሁን ምን ነገር ይሄንን ቄጤማ ጎዝጉዤ እንደ እርጥብ አድርገን እንደዚህ ሳር አለምልመን እንደዚህ ጥሩ አድርገን ብዬ ነው ጎዘጉዘው። ከዚህ በኋላ ቃልዬን እነቅፋለሁ ካልክ ቃልዬ እንደማታያት ወቅ አራ በስመ አብ ወልድ የዛሬው ብቻ ይቅር ብለሽ ያስገባሽ አይደል? እኔ አለምደብኝም ምንም አለም ችግር የለም። ካሁን በኋላ እኔ በኔ ላይ ጣለ እኔ ያስተካክላል። ሁሌም አፍህ ጤፍ ይቆላል። ተግባር ላይ የለህም። ዜሮ ነህ። ተግባር ላይ የታለ ማለት ምን ብቻ አንቺ ምን እኮ አንቺ ብቻ ካመንሽማ እኔ ምንም አልሆንም። አንቺ ብቻ ላይ ዜሮ ነህ። በቃ የሰው ወሬ አትስሚ። እኛማ አንቺ ያጣላን የሰው ነው። ሰምቻለሁ። ከዛሬ ነገ ግን ትቀየራለህ እያልኩ ነው። እኔ አንተን ነበር የምጠብቀው። ገባ? ሰው ሲከፋው ነው ሰው የሚጠቅመውና የሚጎዳውን አያውቅም። አንዳንድ ቀን ይመለሳል። በቃ ይወደኛል። እኔ እናንተ ስንተዋወቅ ስንት ዓመታችን? 10 ዓመታችን። ገባ? እንግዲህ ሰው በአንድ ቀን ጸባዩ ይታወቃል። ግን እኔ ያለ ልጅህም ትሰቃያለች። አንተም ተስፋ ቆርጠህ ያልሆነ ቦታ ውስጥ ትገባለህ። ቆይ አሁን ዝቅ ብዬ እንዲህ ቢረግጠኝም እኔ ተሽዬ ልገኝ አንድ እድል ስጠው ብዬ ነው። ገባ? ሰው ስለሆንኩ መከፋትን ስለማቀው መጎዳትን ስለማቀው ጥፋትን ማመንኩት። ሰው አንድ ነገር የሰራው ነገር ካመነ ምንም ማግረት አይችልም። ያ ጥፋት ሁለተኛ እንዳይጠቅመኝ አንቺን ደግሞ ወደ ጥፋቴ እንዳትመልሰኝ በቃ ምግብም የለም ከስተሃል እኮ ደረቅ። ምግብ የለም ማን ይቀሰጣል? እናቴ የለች አባቴ ቤተሰቦች የሉም። ገቡት ቤት አይደለም በቃ ነው ያልኩት። እሱንማ ስለማቅ ነው እኔ ሁሉ ነው ያልኩት። አሁን የርክ በቃ ምግብ አይሰጡትም እንዴ? የለም በቃ አሁን ሊጥ በጥብጬ ነው የማጠጣህ። ምን ነው ሊጡን በጥብጬ ነው የማጠጣህ። ሊጡ አዎ በጥብጥ አድርጌ ነው የምግትህ። በቃ የራበው ሰው ምንም አይመርጥም ይጠጣል። በቃ አራራበኝ ምን እስከ ሊጥ ድረስ የሚያበቃኝ ሊጥ ትጠጣለህ። በጥብጬ ስለሆነ እንደ ሊጥ ካመመስ ደግሞ እንደገና ተቅማጥ የያዘኝ እንዴ? ምን አገባኝ? ሻርታቴ ካስቀመጠስ እንዴ ነኝና ቃልዬ አንተ ያቺ ልጅ ምን አድርጋ እንዳደረገች ታውቃለህ? ዋጋ እኮ አስከፈልከኝ። አንተን በመውደዴ ዋጋ ይሄን አልመክፈል አለብኝ? አዋ
አንተ ለኔ ምን ከፍልሃል? ለፍቅር ስትል አንተ ለኔ ምን ከፍልሃል? እኔ 6 አመት ተንከራትቼ ያገኘሁት አይደለም እንዴ? ይሄ ራሱ ዋጋ አይደለም እንዴ? አንዴ ወዲህ ሲል አንዴ አበባዬ አንዴ በባዶ ትንዝንበርኩት ደረቄ አይደለም እንዴ ያገኘሁሽ? ማቲ ደርቄ ያገኘሁትን ሰው እንደ እንቁላል እንዳይሰበር ተንከባክበህ መያዝ ነው እንጂ እላው ላይ ልትጸዳዳበትና ሞራኑን ልነካ አይደለም። ኦኬ ምንም አላልኩም። የተናገርሽኝ የለም እዳሽሽ ነሽ እንጂ በኢቶሽ ተማመነሽ በቤተሰብ ይቅርታ የምትጠይቀኝ እኮ ነበር። አንተ ማለት ቅድም ረሳው ጠየቅኩሽ አይደለም እንዴ? አልጋ ላይ ስትተኛ ቅፍ ስተኛ ነበር ያኔ ነበር ቃል እየቅፍተ ማያህ ነበር። ረሳሁልህ ደግሞ ጋባ ረሳሁልህ እንጂ ያውላ ሳምንት ሁላ እናዋጣለን። ችግር የለም በክነ ትንከኝ እውነት ችግር የለም። እንደዚህ ዝም ብለህ ሄድ። የ15ሱ እኔም ተጠራቅሞብኛል። ኧረ እባክህ እውነት ተጠራቅሞብሃል። ደፋር ነው። ችግር የለም እንወጣለን። ወይ ያቺ እብድ ልጅ እንደው እትኖር ይሆን? ማንም ይከፍትልኝ? ቁልፌንም አላስኩት እኮ አሳበዱኝ። አለምዬና እሷ አበርኩ። አንተ ከእናንተ ከሶስታችሁ ህይወት ካልወጣ ሰላም ያላገኘው አሁን የመጨረሻ እድል የሰጠው አንተ ይቺ ማትተፋ ምራቅ ማትላስ አያዞረኝ ነው። ለምን ድፍተት ይኸው ምን ይሆን የጸደቅኩብህ